አንዷን በደንብ አስተውሉ። የመጣውን እንደዛው ይስቃል ከተባለ ይስቃል፣ ይሮጣል ከተባለ ይሮጣል፣ ይሄዳል ከተባለ ይሄዳል፣ ያያል ከተባለ ይሄዳል፣ እጅ ከተባለ እጅ፣ እግር ከተባለ እግር። ምንም ተዊል ምንም ምሳሌያዊ ማድረግ ጃዚ ነው እንደዚህ ነው እንደዚህ ነው አይቻልም፣ አይቻልም። እንደዛ ምትል ከሆነ ምን ትሆናለህ? ከእስልምና ትወጣለህ፣ ከእስልምና ትወጣለህ። ታዲያ ነቢያቶች እንደዛ አስተምረዋል ወይ ነው? ነቢያቶች እንደዛ አስተምረዋል ወይ? አሁን በደንብ አስተውሉ። ሙስሊሞቹም አያውቁትም አምላካቸውን። ደጋግሜ ነግሬያቸዋለሁ። በአቂዳ ጉዳይ ላይ አምላካቸው ላይ አያውቁትም ብያችሁ ነበር። አምላካቸውን ጠንቅቀው አያውቁትም። የሚያውቁት አንድ ነው፣ አልወለደም አልተወለደም ነው። ከዛ ውጭ የሚያውቁት የለም። ከዛ ውጭ የሚያውቁት ነገር የለም። ለዚህ ነው የሆነ ቪዲዮ ክርስቲያን አይተሃል? እኔ ምንድነኝ ማነኝ ያለውን አይቼዋለሁ። እናሳያቸዋለን። ቆይ እሱን አዘጋጀው። ቢ በጣም ደጋግሜ እየሰማሁት እያሳዘነኝም ደግሞ የሆነ መራር የሆነ ሀቅ የምታውቀው ነገር አለ አይደለ? አውቀዋለሁኝ ሁሉም ሙስሊም እንደዛ እንደሆነ። ሁሉም ሙስሊም አቂዳውን አያውቅም። ከስር ያለውን አለ ምላችሁ ንጽጽር የሚሰሩት አያውቁትም። ንጽጽር የሚሰሩት አያውቁትም። አስተውላችሁ እንደሆነ ውይይታችን ላይ አላጅ ያለው እጅ ምንድን ነው ስለው እጅ ነዋ ሲለኝ ነበራ። ዘፋይናል መልሱ እጅ ምንድን ነው ብትሏቸው እጅ ነው ነው መልሱ። ከዛ ውጭ የለም። አውቀዋለሁ እኮ እግር ምንድን ነው ብትሏቸው እግር ነው ነው የሚሉት ምላሹ። ከዛ ውጭ የለም። የሚቆጠር የሚታይ የሚመጣ በቦታ የተካበበ ከሆነ እሱ ፍጡር ነው እያልናቸው ነው። እኛ ደግሞ እነሱ ግን ምን ይፈልጋሉ? እዛው ዲቤት ላይ ጠይቆ ነበር። ፍጡር ያለው ሙፈሲር አንጣልኝ። የሚካበብ የሚታይ ቦታ የሚይዝ የፍጡር ባህሪ ነው። ይሄ አይምሯቸው ውስጥ ያለው እነሱ የሳሉት የቀረጹት ግማሽ ጎዶሎ አካል የሆነው እርሱ ፍጡር ነው። እንግዲህ አስቡት፣ ቀደምት ነቢያቶች ያስተማሩት እግር የሆነ አካል አምልከው አልሄዱም። ጭንቅላት ይኑራ አይኑራ አናቅም ብለው ባት አምልከው አልሄዱም። የቀደምት ነቢያቶች ባት ምን እንደሆነ ቀጥታ ካልተረጎሙት አያውቁትም። እንዲያ ከሆነ ባት የሚባል ሌላ አንድ አካል፣ እግር የሚባል አንድ አካል፣ እጅ የሚባል አንድ አካል፣ ጣቶች የሚባሉ አንድ አካል፣ ብዙ አማልክት ይሆናል ማለት ነው። አላህ ቀጥል ክርስቲያን። ይሄንን እንግዲህ የብዙ ሙስሊሞችን ስሜት ረዳ ሙስሊም ነውና እናዳምጠውና እንመለስ። ይሄ ጥያቄ ክርስቲያን ወገኖችን ምናምን አሳልፉት ማለት እኔ አሁን ራሴን መጠየቅ እና ቤተሰቦችን መጠየቅ ጥያቄ አለበት። አሳልፉት ተብለን ነበር። አፉ በለን አላስቻለንም። አሳልፉት ብሎናል። አፉ በለን ወንድማችን አላስችል ብሎና ይሄንን ጥያቄ ክርስቲያኖች አሳልፉት ቢልም አፉ ትለናል ስላላስቻለን። እኔ ደጋግሜ ወደ 3-4 ነው የሰማሁት። አንጀቴን በልቶት። ቀጥል። እስልምና በራሴ በዲኔ ዙሪያ ማለት ነው። ምክንያቱም አሁን ሚዲያ ላይ እንዳየሁት ከሆነ እሱና የሆነች ሴትዮ አላች ሰለፊይ ዋቢ ምናምን ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ምንድን ነኝ? እኔ አሁን ምንድን ነኝ? መልሱልኝ። ይሄ አብዛኛው ሙስሊም ደጋግሜ ነግሬያችሁ ነበር። አቂዳቸውን አያውቁትም። እታች ያለው ህዝቡ ብቻ አይደለም፣ ንጽጽር የሚሰሩት አያውቁትም። ክርስትና ላይ መፈትፈት እንጂ አያውቁትም። ትልቁ መልሳቸው በአቂዳቸው ላይ አልተገለጸም፣ አይታወቅም ነው፣ ወይንም ደግሞ አናቅም ነው። አዲስ ስለሆነባችሁ ነው ኡስታዙ አልተገለጠም ብላችሁ እንትን ያላችሁ ታያለ። ኪታቦቻቸውም ላይ እንደዛ ነው፣ አናቅም ነው።
ገና ሲጀምሩ እንደዚህ አይነት ጥያቄ ከጠየቃችኋቸው ሙስሊም ሆናችሁ ለምሳሌ እንደዚህ አይነት ክርስቲያን ጥያቄ ደርሶብኝ ነው ፈተዋ ከጠየቃችኋቸው ሲጀምሩ ምን ብለው እንደሚጀምሩ ታውቃላችሁ? ምላሾቻቸው ላይ ካላህ ጠላቶች ጋር ለምንድን ነው እሱ እንደዚህ አይነት ጥያቄ የምትሰሙት? ለምንድን ነው ካላህ ጠላቶች ጋር ነቢዩንና አላህን የሚሳደቡ ከነሱ ጋር ለምን አብራችሁ ትሆናላችሁ? እንዴት? ይሄ እኮ ከባድ ኃጢአት ወንጀል ነው። እንደዚህ አይነት ጥያቄ ለምን ታዳምጣላችሁ? ለምንስ ትሰማላችሁ? ለምን አብራችሁ ትውላላችሁ? ለምን ህብረት ታደርጋላችሁ? ራሳችሁን ከእንደዚህ አይነት መነጠል አለባችሁ። አላሁ ተዓላ በቁርአን ውስጥ እንዳስጠንቅቋል፣ እንደዚህ እንዳትሆኑ ሹባ እንዳይገባባችሁ ምናምን ብለው አስቀድመው ይጀምራሉ። መዓት ማብራሪያ ወቀሳ ይጀምራሉ። ከዛ በኋላ ጥያቄውን ያመጡትና እንዲህ የተባለው ቁርአን ውስጥ አዎ እንደዚህ ነው። ከዛ በኋላ እንትኑን አናቅም፣ ከፍያውን አናቅም። አላህ ከዚህ ከጥርጣሬ ምናምን ይጠብቀን ብለው ይዘጉታል። ከዛ አላህ ነውስ ቤስት ምትል መጨረሻ ላይ ያስቀምጣሉ። ሙሉ ፈተዋቸውን ይዋቸው መጨረሻ ላይ አላህ ነውስ ቤስት ነው መልሱ። በቃ አላህ ነው የሚያውቀው፣ የተሻለ አላህ ያውቃል። ኤኒዌይስ ቀጥል። ሚዩት ነው። ሱኒ ነኝ ሰለፊ ምናምን እያሉ ሱኒ ምናምን እያሉ ይጋጫሉ። እሺ እኔ ምንድን ነኝ? ለእኔ መልሱልኝ። አሁን እኔ ምንድን ነኝ ማለት እኔ ሱኒ ነኝ፣ ሰለፊ ነኝ፣ ዋሃቢ ነኝ፣ ሱኒ ነኝ፣ ምንድን ነኝ? እኔ አሁን ግራ ተጋባው ማለት ምንድን ነኝ? እሱ የሚባል ሰውዬ ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት? እሱ የሚባለው ሰውዬ ፈጣሪ እጅ እግር አለው ሲል ሰማው። እንዴ ፈጣሪ እጅ እግር ካለው ሚስት አለዋ? ፈጣሪ ስንት ነው ያገባ? 4 ነው ሚስት ያለው። ምክንያቱም 4 ነው የፈቀደው በቁርአን ውስጥ 2 2 3 3 4 አግቡ ስላለ 4 ነው አላህ ሚስት ያለው። 4 ሚስት አለዋ። እኔ አሁን ግራ ገብቷል፣ ንገሩኝ። ቀጥል። ለፈጣሪ እጅ እግር አለው ሲል ሰማው። ፈጣሪ እጅ እግር ካለው እሺ ሚስት አለዋ ታዲያ? 4 ሚስት ነው ያገባው ወይስ ስንት ሚስት ነው ያለው? እሺ ለፈጣሪ እጅ እግር ካለው እኔ መንፈስ እንደሆነ ነበር የማውቀው። ወይ ፈጣሪ ሆይ አሁን ግራ እያጋባችሁኝ ነው። እኔ በአስቸኳይ አሁን የኔ እንትን ንገሩኝ። እኔ አሁን ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምንድን ነኝ? እኔ ምንድን ነው የምከተለው? እኔ ምንድን ነኝ? እሺ አሁን እኔ ግራ ገብቶኛል፣ ወላሂ ግራ ገብቶኛል። ለኡስታዞች ጥያቄ አቅርቤያለሁ፣ ግራ ገብቶኛል። መልሱልኝ፣ ለአላህ ብላችሁ መልሱልኝ። እንደ እኔ ምንድን ነኝ? እኔ ሰለፊ ነኝ፣ ሱኒ ነኝ፣ ዋሃቢ ነኝ፣ ምን እንደሆን ካላውቀውም እኔ ከአባቴ የወረስኩትን ዲን ነው እየተከተልኩ ያለሁት። እንዴ ወንድማችን በጣም ከፍቶታል። በነገራችን ላይ ይሄ ሁሉም ቤት ያለ የገባ ነገር ነው። አሁን ላይ በተለይ ሁሉም ቤት የገባ ነው። እኔ ምንድን ነኝ የሚለው ሁሉ ሙስሊም ጋር ሊጠየቅ የሚገባ ጥያቄ ነው። ምክንያቱም ምንድነው ትልቁ ችግር? መስጊድ ውስጥ አላስተማሯቸውም። ምን እንደሆኑ አልነገሯቸውም። አጭበርብረው አታለው ስለ ክርስትና ብቻ ጥያቄ አሸክመው ይልኳቸዋል። ስለ ዲናቸው ስለሚያመልኩት አላህ እንኳን ትንሽ ግንዛቤ ሳይኖር ከዛ በላይ ስለ ክርስቲያኖች አምላክ ያሸክሟቸውና እኛን መተው ጥያቄ ይጠይቃሉ ማለት ነው። ስለነሱ ግን ይሄው እኔ ምንድን ነኝ እያሉ ነው። ከዚህ በኋላ በርደን አለባቸው የሙስሊም ኡስታዞች ማለት ነው። ያ በጣም አሳዛኝ እውነታ ነው። ይሄ ግልጽ የወጣው ነው። ብዙዎች በውስጣቸው ግራ ተጋብተው አልቅሰው ምንድነኝ ምን ውስጥ ነኝ ያለሁት ብለው የተቀመጡ አሉ። ክርስቶስ እንግዲህ ስራውን ይሰራል። እኛ የሚቻለንን ነው የምናደርገው ይዋዲደር እንጂ፣ ምክንያቱም ሃይማኖት ጉዳይ ነው። በአንድ የለቀው እንደማይወጡ እናውቃለን። በጊዜ ብዛት ውስጥ ግን እንደሚወጡ እናምናለን። የ1 2 3 4 ምናምን ሳይሆን ሚሊየንስ ከእስልምና እንደሚወጡ ተስፋ እናደርጋለን። የጊዜ ጉዳይ ነው። እየዋለ እያደረ እያብላሉት በሄዱ ቁጥር እቺ የምትዘራው ዘር ቀላል ዘር እንዳመስላችሁ። እቺ ዘሯ ለልጆቻቸው እንትን ትሆናለች፣ ልጆቻቸው ጋር ትደርሳለች፣ የተለያየ ቦታ ላይ ትሄዳለች። ከዛስ አሪፍ ዘር ነች እቺ። እስተነ ቤተሰብ የሚወጣ ይኖራል።
እና ጥሩ ነው። አብዛኛዎቹ አቂዳዎቻቸውን አያውቁትም። ክርስትና ሚስጥር ነው ምናምን እንደሚል አይደለም። ይሄ ወንድማችን ነው ዝም ብሎ አላህ መንፈስ ነው ብሎ የሚያምነው ወለ ልክ እንደኛ እንደ መጽሐፍ ቅዱሱ እግዚአብሔርን መንፈስ ብለን እኛ እንደምናምነው እሱ ምን እያለ ነው የሚያምነው? አላህ መንፈስ ነው ብዬ ነው በርማቀው። አሁን ግን ስሰማ እጅግር አለው ምናምን የሚባል ነገር መጣብኝ። ወለ የሚታይ ነው። በዛኛውም አይታችሁታል። ኦሮምኛ ላይ የሚሰሩትም እየቀወጡት ነው። ጥያቄዎች አይቼ እንዴ አላህ እንዴት ነው እጅ ያለው ሲባል ሰምቻለሁ ምናምን እያለ አይ ቲንክ ሙባረክ ነው የሚባለው ጌመሩ እየቀወጡት አይቻለሁ። መልሱ ጥያቄ እንግራ ገብቶኛል። ይሄ ነገር አላህ ይታያል እየተባለ ነው። ሁለት ቀኝ እጆች አሉት፣ ይሮጣል፣ ይሄዳል። ይሄ ነገር እንዴት ነው? እኔ ሰምቼ አላቅም። አካል አለው እንዴ አላህ? ደብቀዋቸው ኖረው ነበረ። ለምን ተውሂድ አስማው ሲፋትን አላስተማሯቸውም? ለዚህ ነው ተውሂድ አስማው ሲፋትን አታቁም እንላችሁ። የትኛው ነብይ ነው ተውሂድ አስማው ሲፋት ብሎ ጎዶሎ አካል አምላኩን አስተምሮ የሄደ? የትኛው ነብይ ነው? የትኛው ነብይ ነው? አምላኬ ጭንቅላት ይኑራ አይኑራ አላቅም፣ እግርና ተረከዝ አለው ብሎ ያስተማረ አንድ ነብይ አንጡልን እናንተ ከምትከተሉት በስተቀር። እናንተ ከምትከተሉት አስተምሮ ውጪ የኔ አምላክ ጭንቅላት ይኑራ አይኑራ አላቅም፣ ተረከዝና እግር አለው ብሎ ያስተማረ ነብይ ማን ነው? እሱ አምላካችሁ እግር ብቻ መሆኑን ነግሯችሁ ሲሄድ ነብያችሁ ያልተገጣጠመ ይሁን የተገጣጠመ የተበታተነ ይሁን ኮምፓውንድ ሳይነግራችሁ ሄደው ነብያችሁ አሁን እግሩ እዛ ጋር ሊሆን ይችላል፣ ባቱ እዛ ጋር ሊሆን ይችላል። እግር ምንድነው? ባት ምንድነው? እኛ በምናውቀው ከሆነ ግን ሉክ እጅ ይሄ ነው። እጅ ማለት ይሄ ነው በምናውቀው በምንግባባው ቋንቋ ከሆነ እጅ ክንድን ያካትታል አለ፣ መዳፍን ያካትታል፣ ጣትን ያካትታል። እነኚህን ሙሉ ፓርቶችን የያዘ ነው። እጅ ስትሉ ይሄንን ነው ወይ ማለት ከኔ ማይመሳሰል ለሱ እንደዚህ አይነት የተሰካ ነገር ነው ወይ? ካልሆነ ግን ሎክ ካልሆነ እጅ ተብሎ እንዴት ተጠራ? ቋንቋው የኔ ስለሆነ እጅ የሚባለው ትርጓሜው ምን እንደሆነ ምናውቀው ስለሆነ አይ ከፍጡራት አመሳስል ይላል። በምንድን ነው ማላመሳስለው? እጅ ብለህ የኔን ስም የምጠቀምበትን እየነገርከኝ እየጠራኸው አሌስ ላላህ እጅ ስትል ምንድን ነው እሱ? እጅ ማለት ምን ማለት ነው? ሌላ እንደዚህ ቁጭ ያለ አካል ነው ወይ? ተውሂድ አስማው ሲፋት ላይ ወደ አንድ ማምጣት ብላችሁ ስትሉ ይሄንን እጅን ምን ብላችሁ ነው የተረጎማችሁት? ምንድን ነው እጅ? ቀጥተኛ ትርጉሙን ነው ካላችሁ ደግሞ ምክንያቱም ቀጥተኛ ትርጉም ከሆነ እጅ ምን እንደሆነ እናውቃለን። አይ እንደዛ ብለህ ተርጉም ካላችሁ ደግሞ እጅ ማለት ምን ማለት ነው? እጅ ማለት ወገብ ሊሆን ይችላል። እጅ ማለት ጆሮ ሊሆን ይችላል። ካልሆነ ደግሞ ስሙ እጅ መባል አልነበረበትም ማለት ነው። ኦኬ ክርስቲያን ምታነባዋለህ? ያ ይችን አንዴ ላንብብላችሁና የተወሰነ ምንድን ነው ከአናቅም ውጭ ምንም መልስ የለም። በአጭሩ ግን አናቅም እንዳትሉ ደግሞ ብዙ የሚነሱ ነጥቦች ስላሉ ነው። ኦልሬዲ አንዴ ስለተናገራችሁ አይን፣ ፊት የመሳሰሉ እግር፣ እጅ የመሳሰሉ የሚባሉት ነገሮች ከሰጣችሁ በኋላ እነዚህ ነገሮች ትርጉም አልባ ማድረግ አናቅም ማለት መልስ ሊሆን አይችልም። አሁን ይሄ አንድ ነገር ላንብብላችሁ። ይሄ ምን መሰላችሁ? የኢብኑ ተይሚያ ስለ አላህ ባህሪያትና ስሞች መጠየቅ ከተጠየቀ እንዴት አይነት መልስ መመለስ እንዳለባቸው እየነገራቸው ነው። ላንብብላችሁ። አንድ ሰው አላህ እንዴት ይስቃል፣ አላህ እንዴት ይናገራል፣ አላህ እንዴት ይሰማል፣ አላህ እንዴት ያያል ብሎ ቢጠይቅህ ለዚህ ሰው ሁለት መልሶችን መልስለት ይላል። የመጀመሪያው መልስ መስማት። አሁን በደንብ አድምጡ። መስማት ትርጉሙ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው። ስለ እንዴትነቱ መጠየቅ ግን ቢድአ ነው ወይም ፈጠራ ነው ይላል። አሁን ለምሳሌ አላህ ይሰማል እንላለን። መስማት ትርጉሙን እናውቀዋለን። ትርጉሙን የምናውቀው ከማን አንጻር ነው? ከኛ አንጻር ነው ወይስ ካላህ አንጻር? ከኛ አንጻር ከሆነ እንደፈለግን መናገር እንችላለን፣ መተርጎም እንችላለን፣ መጠየቅ እንችላለን። ለአላህ መስማት ሲባል ትርጉሙ የሚታወቅ ከሆነ እንዴት የሚለው ቃል ግዴታ ይመጣል ማለት ነው። አሁን የመስማት ትርጉም ምንድን ነው ለአላህ ሲባል? ይህንን መልስ ያዘጋጃሉ ሙስሊሞች ቀጣይ ሲገባውን
እሺ ይህም ልክ ኢማሙ ማሊክ ይልና ኢስተዋ የታወቀ ነው፣ እንዴትነቱ ግን አይታወቅም። በእርሱ ማመን ግዴታ ነው፣ ስለ እርሱ መጠየቅ ግን ቢድዓ ነው ይላል። ሁለተኛ መልስ አላህ እንዴት ይሰማል ብሎ ሲጠይቅህ አንተ ደግሞ መልሰህ አላህ ራሱ እንዴት ነው ብለህ ትጠይቀዋለህ ይላል። አሁን ለምሳሌ እኔ አንድ ሙስሊምን አላህ እንዴት ነው የሚሰማው ብዬ ስጠይቀው እኔን መልስ ለማሳጣት ምን ብሎ መጠየቅ አለበት? ራሱ አላህ ራሱ እንዴት ነው ብሎ ቢጠይቀኝ ታዲያ መልስ መስጠት ይችላልን? አላውቅም ማለቱ አይቀሬ ነው። ስለዚህ እኛ አናውቅም በምንልበት መልኩ እነሱም አናውቅም ብለው እንዲመልሱ አላህ እንዴት ይሰማል ብላችሁ ስትጠይቋቸው እስኪ አንተ ልጠይቅህ መልስልኝ፣ አላህ ራሱ እንዴት ነው ብላችሁ ጠይቁት። ያን ጊዜ አላውቅም ማለቱ አይቀሬ ነው ይላል። ልክ እንደዚሁ የባህሪያቱን አንድነት የባህሪያቱ እንዴትነት አይታወቅም፣ ነገር ግን የባህሪውን ማሳያ ነገር ግን የባህሪውን ማሳያ ፍቺውን እናውቃለን ይላል። አሁን እዚህ ጋር ነው በደንብ ፎከስ ማድረግ ያለባችሁ። ነገር ግን የባህሪውን ማሳያ ፍቺውን እናውቃለን፣ የመስማትን ፍቺ እናውቃለን፣ የኢስተዋ ፍቺ በአረብኛ ቋንቋ እናውቃለን፣ ምን እንደታሰበበትም እንረዳለን፣ አላህ ሕይወት አለውም ሲባል ምን እንደሆነ እናውቃለን ይላል። አሁን እንዴትነቱ ግን አይጠየቅም ነው ፖይንቱ። በጣም ጥሩ። ስለዚህ ፍቺው የሚታወቅ ከሆነ አሁን ሙሐመድ አለህ ሙሐመድ። ስለዚህ ኦኬ ሰላም፣ እንኳን ደህና መጣ። ኦኬ አይ ቲንክ ሙስሊም ነህ አይደል? ነበርኩ። አሁን እዛ አይደለሁም፣ ክርስቲያን ነኝ። ኦኬ ሙስሊም አይደለህም? ከእስልምና ወጥተሃል? አሁን ቆየሁ ወጣሁ። ኦኬ እሺ በጣም ጥሩ። ያው በነገራችን ላይ ከእስልምና እንድትወጣ ያደረገ ነገር ምንድን ነው? ከእስልምና እንድትወጣ ያደረገኝ ብዙ ነገር ነውና ዋናው እኔ አሁን አይደለሁም ወደ ጌታ የመጣሁት፣ በጣም ትንሽ ቆይቻለሁ። ያው ተመስክሮልኝ ነው። ኦኬ እሺ በጣም ጥሩ። ያ ሌሎች ሙስሊሞች አሁን ትገቡና ስለዚህ የአላህን ባህሪያት እንዴትነቱን አናቅም ነገር ግን ፍቺውን እናውቃለን የሚል ትልቅ መልስ አላቸው። ሉክ አሁን አይን ሲባል ፍቺው ይታወቃል ይላሉ። አይን ሲባል ፍቺው ይታወቃል፣ እንዴት የሚለው ግን አይታወቅም፣ ማለትም አልተገለጸልንም፣ አልመጣልንም በሚል ነው የሚመልሱት ማለት ነው። ሉክ ልቀጥልና ላንብብላችሁ። ኦኬ እዚህ ጋር ለአብነት ያህል አሁን ላይ አንዳንዶች ጸሐፊያን በተለይም አንዳንዶች ዘመናውያን ስንመለከት ይህ በጌታ ምላስ ላይ ተከስቷል ሲሉ ታገኛላችሁ ይላል። ምላስ የሚለው ቃል ለአላህ በፍጹም አናጸድቅም፣ ምክንያቱም ለእርሱ የሚያስረዳ ማስረጃ ወይም ደግሞ ነስክ የለም። ማስረጃ ካልመጣ ደግሞ እንቆጠባለን፣ ዝም እንላለን፣ እንዲህም እንላለን ይላል። አላህ ይናገራል፣ ንግግሩ እንዴት ነው ከተባለ ከክብሩና ከታላቁነቱ ጋር በሚስማማ መልኩ ይናገራል እንላለን። አንድ የቢድዓ ፈጠራ ሰው ቢመጣ ምናልባትም አንድ ሰው ይጠሩና እዚህ ጋር አንድ ግለሰብ ይጠራና አልመቅዲስ አልአስናፊ ሸርህ የሚል መጽሐፍ ይጠቅስና በተሰኘው መጽሐፉ ላይ አላህ እንደሚያይ ነገር ግን ያለ ሽፋሽፍት፣ ያለ አይን ቆብ፣ ያለ አይን ብሌንና ያለ ሌላም እንደማያይ በሚጠቅስበት ወቅት ይህን በመካድ በማስተባበል ላይ ያለ ምንም ማስረጃ በዝርዝር መግባት ነው። ለምሳሌ አሁን አላህ ያለ አይን ያያል፣ ያለ ሽፋሽፍት ያያል፣ ያለ አይን ቆብ ያያል ብሎ አንድ ሙስሊም ቢናገር ይሄ ቢድዓ ነው። ምክንያቱም አልተጠቀሰም። ስላልተጠቀሰ ያ ሰው ምንድነው ማለት ነው? ኩፍር ውስጥ ገብቷል። አሁን ሙስሊሞች ይህንን እንዴት አድርጋቸው ነው የምታስማሙት? ስለዚህ የአላህ ባህሪ ፍቺው ይታወቃል፣ ትርጉሙ ይታወቃል፣ እንዴታው ግን አይጠየቅም ነው። ስለዚህ እነዚህ በቁጥራቸው የማይታወቁና ያልተገለጹ ባህሪያትን ፍቻቸውን እንፈልጋለን ማለት ነው። ፍቺው የሚታወቅ ከሆነ ለአላህ አይን ስትሉ ምን እያላችሁ ነው? ለአላህ ፊት ስትሉ ምን እያላችሁ ነው? ለአላህ እግር ስትሉ፣ እጅ ስትሉ፣ ባት ስትሉ ምን እያላችሁ ነው? ፍቺውን የግዴታ መናገር ስለሚያስፈልግ ማለት ነው። ያ አካላቶቹን ትርጉም ማይናገሩ ከሆነ ፕላስ ደግሞ ስንት እንደሆኑ እንኳን ማያውቋቸው ከሆነ እንዴት ነው እሱ የነቢያት አስተምሮ ሊሆን የሚችለው? እንዴት ነው የነቢያት አስተምሮ ሊሆን የሚችለው? ነቢያቶች ያስተማሩት እንዴት ነው ሊሆን የሚችለው? ነቢያቶች
የአምላካችንን ጭንቅላት አናቅም እግሩን ነው የምናውቀው ያሉበት አለ ወይ? እግሩን እናውቃለን ጭንቅላቱን ግን አናቅም። ባቱን እናውቃለን አንገቱን ግን አናቅም ያለ ነብይ አለ ወይ? መሐመድ ከተናገረው ውጪ ከናንተ ውጪ የትኛው ነብይ ነው አምላካችን እግር አለው ባት አለው ባቱን ይገልጣል በዛ ነው የምናውቀው ጭንቅላት ይኑረው አይኑረው ደረት ይኑረው አይኑረው አናቅም ያለ ነብይ የትኛው ነው? የትኛው ነብይ ነው? ባትና እግርስ ምን ማለት ነው? ምን ማለት ነው? ቀጥታ ትርጓሜ የሚወሰድ ከሆነ እግር ማለት መሄጃ ነው። እግር ማለት መሄጃ ነው አይደለ? ቀጥታ ትርጉሙ እንደዛ ነው የሚለው። ቀጥታ ትርጉሙ ታዊላ ማድረግ አይቻልም ከተባለ ቀጥተኛ ትርጉሙ የምንወስድ ከሆነ እግር መንቀሳቀሻ፣ መሄጃ፣ ጠፍር፣ ጣት ያለው ነው። የለውም አንልም። ኦልራይት ያለው እናስብታለን። ታዲያ ነቢያቶች 124,000 የነገሯቸው አካል ብዛት እግርና ባት ነው እንዴ? ብልት ይኑረው አይኑረው አልነገሯቸውም? ታፋ ይኑረው አይኑረው አልነገሯቸውም? ሆድ ይኑረው አይኑረው አልነገሯቸውም? አንገት ይኑረው አይኑረው አልነገሯቸውም? ፊትና እግር፣ እጅና ባት እነኝም ብቻ ነው ወይ ነቢያቶች አስተምረው ሄዱት? የነቢያት አስተምረው የምትሉን ይህንን ነው ወይ? ጋዳምበው ያ ሜቢ በደንብ ክሊር እንዲሆንላቸው ይሄንን ላንብብላቸው። ስለዚህ የአላህን ባህሪያትና ስሞቹን ወደ አንድነት አምጥቶ ማመን ሲባል ምን ማለት እንደሆነ እዚህ ጋር ይናገራል። ተውሂድ አስማው ሲፋት እርሱም አላህ በስሞቹና በባህሪያቱ ብቸኛ መሆኑን ማወቅና ማመን ነው ይላል። ይህም የሚረጋገጠው አላህ እርሱ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱም እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያቱን በፍጡራን ስሞችና ባህሪያት ሳናመሳስል ወይም ትርጉሙን ሳናዛባ፣ ስለዚህ ትርጉም አለው ማለት ነው። የአላህ ባህሪ ትርጉም አለው ማለት ነው። ትርጉሙን ሳናዛባ ወይም ትርጉም አልባ ሳናደርግ፣ ስለዚህ የአላህ ባህሪ ትርጉም አልባ አይደለም፣ ትርጉም አለው ማለት ነው። በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው ብሎ ይናገራል። ስለዚህ አሁን እጅ የሚለው እኔ ጋር ሙስሊሞች አስገባ የምትሉኝ እኔ ማስገባ ስለማልችል ነው። ክርስቲያን ጋር ላኩ፣ ክርስቲያን ላኩለት፣ በክርስቲያን ጋር ሄዱ። ቀጥታ የተጠቀሰው በሚሰጠው ትርጉም ማመን ግድ ነው አሉን። ቃሉ በሚሰጠው ትርጉም በዛ ግዴታ ማመን ነው አሉን። እንዲያ ከሆነ የቃላቶቹን ትርጉም ደግሞ አታመሳስሉ እንዴት ይሉናል? የተነገረው በምናውቀው ቋንቋ ስለሆነ እጅ የምናውቀው አማርኛ ነው እስከማውቀው ድረስ እጅ ኦኬ፣ እጅ አለው ስትል እጅ ምን እንደሆነ አውቀዋለሁ። እግር ምንድነው እናውቃለን። ኖ ከፍጡር ጋር አታመሳሰል፣ ስሙን አታመሳሰል። ስሙ እኮ ተመሳሰለው ኦልሬዲ። እኔም እጅ ነኝ፣ እጅ አለኝ፣ ይሄ እጅ ነው። ለሱም እጅ ስትል እጅ ስሙ ተመሳሰለ እጅ በሚል ቀጥታ የዛ የቃሉ ትርጉሙ ሰርካልከኝ ነው የሚለው ክፍሉ። ያው ድገምና አንብብላቸው። እጅ የሚለውን ቃል ቀጥታ ስተረጉሞ እጅ ምን እንደሆነ ማንኛውም ሰው የሚረዳው ነው ማለት ነው። ያ ምን ይላል? ይህም የሚረጋገጠው አላህ ለራሱ ያጸደቃቸው ስሞቹና መልካም መገለጫ ባህሪያቱ እንደዚሁም በመልእክተኛው አማካኝነት የጸደቁትን ስሞችና ባህሪያቶች በፍጡራን ስሞችና ባህሪያት ሳናመሳስል ወይንም ትርጉም ሳናዛባ ወይንም ትርጉም አልባ ሳናደርግ በቀጥታ ቃሉ በሚሰጠው ትርጉም መሰረት ስናምን ብቻ ነው። ስለዚህ ትርጉም ማዛባት አይቻልም፣ ትርጉም አልባ ማድረግም አይቻልም። ስለዚህ ቃሉን ትርጉም ቀጥታ በሚሰጠው ማመን አለብህ። የቃሉ ትርጉም ቀጥታን ማመን ከሆነ እጅ ምን እንደሆነ ቃሉን ትርጉም እናውቃለን። እግር ምን እንደሆነ የቃሉን ትርጉም እናውቃለን። ቀጥታ በሱ በቃሉ ትርጉሙ ሰጥ ተባልኩ እግር ምንድን ነው ነውታ መሐመድ እንኳን ደህና ቆያችሁኝ። መልካም
በተውሂድ አስማው ሲፋት ታምናለህ? አዎ እንደ አንድ ሙስሊም አምናለሁ። እንደ አንድ ሙስሊም ስትል ሁሉም ያምናሉ ይሄንን ይመስለኛል። አያምኑም እንዴ? አይ እየጠየቅኩ ነው። ተውሂድ አስማው ሲፋትን ለምሳሌ መሐመድ ያምን ነበረ? አዎ ነብይ ያምናል በተውሂድ አስማው ሲፋት ተውሂድ ሩቡቢያ ኡሉሂያ ብሎ ያምናል። ያው እሱ የተከፋፈለው በኡስታዞች ይመስለኛል በኢብኑ ተይሚያ ጊዜ። ስለዚህ ትናንትና ጊዜ ነው። ግን መሐመድም ተውሂድ በሚለው ኮንሴፕት ግን ያምን ነበር። ኦኬ እሺ፣ ተውሂድ አስማው ሲፋት ማለት ምን ማለት ነው? በአላህ ስምና ባህሪያቶች ማመን። ኦኬ ባህሪያቶቹ ምን ምንድን ናቸው? ለምሳሌ እኔ የማምንበትን ልንገርህ የተማርኩትን። ኦኬ አሁን ስትል እየሰማሁ ነበር። አላህ እጅ አለው ከተባለ ከፍጡራን እጅ ጋር ተመሳሰለ። እንዴት እጅ ይኖረዋል? ባትስ አለው ስትል እንዴት ይኖረዋል ስትል ነበር። ነው አንተ የተማርከው መልስና ትምህርት ምን መሰለህ? ለምሳሌ አላህ ሰሚና ተመልካች ነው ይለዋል ቁርአን ላይ። አላህ ይሰማል፣ ይመለከታል። እሱ የአላህ ባህሪ ነው መስማትና መመልከት። እና የሰው ልጅም ያያል፣ ይሰማል። ግን የሰው ልጅ መስማትና መመልከት ከአላህ መስማትና መመልከት ጋር አንድ አይደለም። ያው አላህ በቁርአን ላይ ራሱን በገለጸበት መንገድ እንቀበላለን ነው። እጅ አለኝ ካለ እጅ አለው እንላለን፣ ግን እንደ ፍጡራን እጅ አይደለም ብለን እናምናለን። የስም መመሳሰል ይኖራል፣ ግን ያኛው የመለኮት እጅ ነው፣ የኛ የፍጡራን እጅ ነው ብለን ነው የምናምን። የሰጠው ኤግዛምፕል ግን እንደሚጎዳ ታውቃለህ? አልገባኝም። ያ እሺን ኤግዛምፕል ሱረቱ ሹራ ይመስለኛል። ሹራ ነው አይደለ? 42ኛው ሱራ ማለት ነው። ቁጥር 11 ነው የጠቀስከው። አላህ አምሳያ ያለው እሱ ሰሚው ተመልካቹ ነው የሚለው። መልሰ ግን ምን አመጣ? ብዙ ጊዜ ሙስሊሞች ይህንን ኤግዛምፕል ሲጠቀሙ ታያለውኝ። አላህ ሁሉን ይሰማል፣ ሰው ግን የተገደበ ነው፣ ትንሽ ነው የሚሰማው፣ ስለዚህ ይለያያል። ይህን አትጠቀሙት፣ አይጠቅማችሁም። ሱራ 16:74 ጀምሮ እንደሚናገረው ማንኛውንም ነገር ምሳሌ አታደርጉለት ለአላህ ስለሚል ምሳሌ አድርጋችሁ አትጥቀሱ እንደዚህ አይነት ነገሮችን። አንደኛ። ሁለተኛ ደረጃ ደግሞ የመጠን ጉዳይ ነው። የመጠን ጉዳይ ያመጣችሁ ማለት ነው። ሰው ትንሽ ነው የሚሰማው፣ አላህ በደንብ ይሰማል የሚል እንትን ውስጥ ወይንም ደግሞ ሁሉን ያውቃል አይነት ውስጥ መጣችሁ ማለት ነው። ትንሽ ነው የሚሰማው፣ ብዙ ነው። ስለዚህ መጠን ላይ የሆነ ጥገኝነቱ ማለት ነው። ሶስተኛ ደግሞ ምንድነው እሱ አሁንም ችግሩ የማመሳሰል ጉዳይ መጣችሁበት ማለት ነው። ይህንን አትጠቀሙት። ከዚህኛው ቶፒክ ጋር ምንም ከአስማው ሲፋት ጋር ምንም አብሮ የሚሄድ ስላልሆነ ማለት ነው። ከጥያቄው ጋር ምንም አብሮ የሚሄድ ስላልሆነ፣ ስለዚህ አሁን እጅ አለው ሲባል አዎ እሱ መለኮታዊ እጅ ነው አልከኝ አይደለ? መልካም። ስለዚህ የኔ እጅ መለኮታዊ እጅ አይደለም፣ የእሱ መለኮታዊ እጅ ነው አይደለ? እንደዚህ ያልኩበት ምክንያት አለ፣ ግን ምክንያቱም ባብራራ ብትፈቅድልኝ። ኦኬ እሺ ቀጥል። ቅድም አንተ ያልከው አለ ለእሱ አምሳያ አታደርጉለት ያልከው ይመስለኛል። በአረበኛው ለይሰ ከሚስሊሂ ሸይእ ነው የሚል፣ ለእሱ አንድም ቢጤ እና አምሳያ የለውም የሚል አንቀጽ አለ። እና ለማለት የፈለግኩት ቅድም የሰጠው ምሳሌ እኛ ትንሽ እንሰማለን እሱ ብዙ ይሰማል ለማለት ሳይሆን አላህ ቁርአን ላይ ራሱን ሰሚና ተመልካች እንደሆነ ይገልጻል። እሰማለሁ እመለከታለሁ ይላል። የሰው ልጅንም ደግሞ ሰሚና ተመልካች አድርገን ፈጠር ነው ብሎ ይናገራል። ከዚህ ላይ ግን የአላህ መስማትና መመልከት እንደ ሰው ልጅ መስማትና መመልከት አይደለም። ስሙ ሊመሳሰል ይችላል፣ ግን እንደ ሰው ልጅ እንደ ፍጡራኑ አይደለም ነው። ያ አሁን እኮ ከዚህኛው ፖይንት ጋር ምንም የሚገናኝ አይደለም ማሜ። እኔ አሁን አስማው ሲፋት ውስጥ ስገባብህ አሁን ስለ እጅ አንስተህም ስለነበረ እኛ እጅ አለን እሱ ግን መለኮታዊ እጅ ነው አልክ። ይሰማል? አዎ እኛም እንሰማለን። እኛ አምላክ ይሰማል ስንል ነገሮች ላይ ጥገኛ ሆኖ እኔ የምሰማው በድምፆች አማካኝነት በዛ ሳውንድ ዌቭ ነው የምሰማው። የሆነ ነገር ሲከሰት ነው የምሰማው። ያንን ክስተት ጠብቄ ነው የምሰማው። ኮዝ ኤንድ ኢፌክት ያስፈልጋል ማለት ነው። ስለዚህ ለእያንዳንዱ ድምፅ ጆሮዬ አጻፋዊ ምላሽ ለመስጠት ይሰማል፣ ያደምጣል ማለት ነው።
ያ የሚደርሰው እነኚህ ሶስቱን ጋዝ፣ ሶሊድ፣ ሊኪድ እነኚህን ስቴቶች አልፎ በሳውንድ ዌቭ በዛ በቫይብሬሽን አማካኝነት ሲመጣ ነው ወደ እኔ የምሰማው። ለፈጣሪ እንደዛ ያስፈልገዋል፣ ኮዝ እና ኤፌክት ያስፈልገዋል። የዛሬ የዓመት የሚከናወነውን ልክ እኔ በማወራበት ሰዓት ይሰማል ብለንም አናምንም። እንደዚህ አይነት ነገሮች ለፈጣሪ አናስጠጋም። ኤኒዌይስ ግን ኦቨርኦል የአንተን ለጊዜው ልተወውና ወደ አንተው ማለት ነው። እኔ አሁን እጅ የሚለውን አንተ ላላ መለኮታዊ ብለህ አመጣኸው። አላ መለኮታዊ እጅ አለው፣ እኛ እጅ አለን። እጅ ስትል እሺ ምንድን ነው እሱ? መለኮታዊ በማለት የጨመርከው ምንድን ነው እሱ? ላላ እጅንም ያልኩህ እኮ ያው እሱ ቁርአን ላይ ስለገለጸ ነው። አዳምን በሁለት እጆች የፈጠርኩት ስላለ ነው። ልክ እንደዚህ አሁን እሱ አስማው ሲፋ የሚለው ተውሂድ አስማው ሲፋ የሚለው በአላህ ስምና ባህሪ ማመን ነው። አላህ ለራሱ ያጸደቃቸው ስሞች አሉ፣ እነዛን ስሞች እናምናለን ነው። ሲፋ ደግሞ ባህሪ ነው። ለምሳሌ እጅ አለው እሱ ይሰማል የሚለው ያያል የሚለው ከዛ እሱ ቁርአን ላይ ራሱን በገለጸበት መንገድ ትርጉም ሳናጣምም አዋለው ብለን እናጸድቃለን ነው። ኦኬ እስከ ዛሬ እንግዲህ ነቢያቶች፣ መልእክተኞች፣ ረሱሎች ብዙ መጥተዋል ብላችሁ ታምናላችሁ። በሺዎች የሚቆጠሩ አይደለ? እንደዛ ከሆነ ለምሳሌ አንድ ሰው ተነስቶ አሁን አላህ ጭንቅላት አለው ቢል ተሳስቷል ወይንስ ትክክል ነው? ሜይ ቢ ቁርአን ላይ እና አዲስ ላይ ላይኖር ይችላል። ምን አልከኝ? አላህ ለምሳሌ በቁርአን ላይ የሌለን ለምሳሌ በቁርአን ውስጥ ወይንም በሐዲስ ውስጥ የሌለ አላህ ጭንቅላት አለው ወይንም ደግሞ ጠፍር አለው ቢል ከእስልምና ያስወጣዋል? አንድ ሰው እንደዛ ቢል ነው። እዚህ ላይ እውቀቱ የለኝም፣ ግን ያልተገለጸን ነገር እኛ አለው አንልም፣ ያለውን ብቻ ነው የምናጸድቀው። አሁን እሺ እንደዛ ከሆነ ደግሞ የነቢያት አስተምሮ ነው ብላችሁ ካመናችሁ እነኚህ ሁሉ ነቢያቶች የተናገሩት ስላላህችን ብቻ ነው። በዛቱ ላይ የተናገሩት እግር፣ እጅ እና ባት ቢቆጠሩ 50 ራሱ ማይደርሱ እነኚህም ብቻ ነው ነቢያቶች ያስተማሩት። ይህንም እኮ ነቢያት አስተምረው አይደለም እፎይ። አሁን እጅ አለው ስልህ ወይም ያያል፣ ይሰማል፣ ይወርዳል የሚለውን አንቀጽን ስነግርህ ነቢያቶች አስተምረው ሳይሆን አላህ ራሱ ለራሱ ያጸደቀው ባህሪ ስለሆነ ነው እኛ አዎ ብለን የምንቀበለው። ነቢያት የተላኩበት የራሳቸው የሆነ ዓላማ አላቸው እንጂ ስለሱ እጅና እግር ለማብራራት አይደለም ብዬ ነው የማምነው። አይ ለምሳሌ አላህ ይወርዳል ብሎ የተናገረው መሐመድ ነው አይደል? ከሌሊቱ ጌታችሁ 1/3 ሲቀር ይወርዳል ብሎ የተናገረው መሐመድ ነው። አዎ ግን ያንም ደግሞ አሁን አይተው ከሆነ አንድ በል ሁለተኛ እግር እንዳለውም ቡሃሪ 48 ላይ የተናገረው መሐመድ ነው። እግሩን ጋነም ላይ ሲጭን ጋነም በቃ በቃ ትላለች ያለው ሁለት በል። ሶስተኛ ቡሃሪ 74:39 ላይም ባት ሲገለጥ አላህ ባቱን ሲገልጥ ሰጋጆች ይሰግዱለታል ያለው መሐመድ ነው። ስለዚህ ነቢያቱ ይህን ሁሉ ያስተማረ ባቱንም እግሩንም እነኚህን ነገሮች የነገረ መሐመድ ነው እንጂ ነቢያቶች ካስተማሯችሁ አንድ አካል ብጨምር መሐመድ ካልተናገረው ከእስልምና ያስወጣሃል ወይ? ምክንያቱም የነቢያትን አስተምሮ ዘናል ካላችሁ የነቢያቶችንም ማሟላት አለባችሁ። አሌስ ከእስልምና ያስወጣል የሚል አለ እኮ። እየጠየቅኩ እኮ ነው፣ እኔ እየጠየቅኩ ነው ማለት ቅድም አሁን ክርስቲያን ሲል የሰማሁት አለ እንደዚህ አላህ ጭንቅላት አለው ደረት አለው ብሎ ማመን ቢድዓ ነው ይላል ኢብኑ ተይሚያ አለ። ይሄ ማለት ደግሞ ከእስልምና ያስወጣል አለ። ቢድዓ ብረቱ ከእስልምና ያስወጣል። ይሄን አውቃለሁ። ቢድዓ ያስወጣል። በጣም ብዙ አዲስ ልሰጥ እችላለሁ። ብዙ አዲስ ልሰጥ አንድ አዲስ ስጠኝ እስኪ። ትወጣለህ? እንደዛ ካሰጠውህ ትወጣለህ? ከእስልምና ነው። አይ እንዳጠቃላይ ህዝቡ ላይ ያለው ህዝብም እንዲማርበት ስጠና አዲሱን እንጂ እኔ እወጣለሁ አልልህም፣ ምክንያቱም አልወጣም። እሺ ቢዳ ላሳየህ። እሺ
ክርስቲያን መክፈት ትችላለህ? ያ ቆይ ልክፈትለት እኔ። እሺ ሱናን አቢ ዳውድ 45:30 መክፈት ትችላለህ። እጅግ በጣም ብዙ ቦታ ነው ያለው። 45:30 ነው ያልከኝ? ኦኬ በተመሳይ ቆይ እሱን ክፈተውና እናየዋለን። በጣም የተጠላና አላህ ራሱ ይረግመሃል እንደዚህ ብታደርግ። ወደ መጨረሻ አካባቢ ቼክ አድርገው። ኢፍ ኤኒዋን ኢንትሮዲውስስ አን ኢኖቬሽን ከሚለው ጀምራ አንበው። ያ ኦኬ ኢፍ ኤኒዋን ኢንትሮዲውስ አን ኢኖቬሽን ማንም ሰው ቢድአን ቢያስተዋውቅ ይላል he will be responsible for it ለሱ ተጠያቂ ይሆናል፣ ኃላፊነቱን ይወስዳል። if anyone introduce an innovation or gives shelter to a man ማንም ሰው ኢኖቬሽን ቢፈጥር ወይም ደግሞ ለቢድአ ለፈጠረ ሰው መጠለያን ቢሰጥ ይላል who introduce an innovation in religion he is cursed by Allah እሱ በአላህ የተረገመ ነው and by angels በመላእክቶቹ and by all people በህዝቡ ሁሉ በአማኞች ሁሉ የተረገመ ነው ይላል። ኦኬ መሐመድ በአላህ የተረገመ ገነት ይገባል? መረገምና ከእስልምና መውጣት እኮ ይለያያል። ገሃነም ነው የሚገባው ወይንስ ገነት ነው የሚገባው? ገሃነም ይገባል፣ ግን ያው አትሊስት ሙስሊም ስለሆነ ቅጣቱን ተቀጦ ገነት ይገባል ብለን ነው። ኧረ ተው አታስቀኝ። ይወጣል፣ በቃ ስለሚወጣ ነው። ሱናን አናሳይ 15:78 እንድገመው። በአላህ የተረገመ ነው። ጥመት ነው እኮ ይለዋል። ቢድአ አሁን ጥመት ነው፣ ግን ከእስልምና አያስወጣም ነው። እና ስለምትወጣ እኮ ነው አላህ የሚረግምህ። አላህ ሙስሊሞችን ይራገማል እያልከን ነው። 15:78 አናሳይድ። ኦኬ ከላይ ጀምራ ቆይስ ትሮስት የሚለው ምናምን እሱ ጋር ዌቨር ትሮስት ወርድ ኢዝ ዘ ቡክ ኦፍ አላህ እውነተኛ ቃል የአላህ መጽሐፍ ብቻ ነው ይላል። ኤንድ ዘ ቤስት ጋይዳንስ ኢዝ ዘ ጋይዳንስ ኦፍ ሙሐመድ እውነተኛ ትክክለኛ መመራት ደግሞ በሙሐመድ በኩል ያለ መመራት ነው ይላል። ዘ ወረስት ኦፍ ቲንግስ አር ዶስ አር ኒውሊ ኢንቨንትድ እጅግ በጣም መጥፎ የሆነው ነገር ደግሞ አዲስ የሚፈጠሩ ነገሮች ናቸው። ኤቭሪ ኒውሊ ኢንቨንትድ ቲንግስ ኢዝ አን ኢኖቬሽን የትኛውም አዲስ ቢድአ ፈጠራ ነው ይላል። ኤንድ ኤቭሪ ኢኖቬሽን ኢዝ ጎይንግ አስትሬይ የትኛውም ቢድአ ደግሞ ወደ ጥመት ያስገባል። ኤንድ ኤቭሪ ጎይንግ አስትሬይ ኢዝ ኢን ፋየር የትኛውም ጥመት ወደ እሳት ውስጥ ያስገባል። ቴንክ ዩ አያው መሐመድ አይቼዋለሁ፣ ግን እዚህ ጋር ከእስልምና ይወጣል የሚል እኮ እንትን የለም። እፎይ እናመሰግናለን። እሺ ሙስሊሞች ናችሁ ጋር ነው የምትገቡት፣ ጋር ነው የሚከታችሁ አለ። እዚህ ጋር ነገር ለማለት ትፈቅድልኛለህ? አይ ማንኛውም ጥመት ገሃነም እሳት የሚከት ነው ካልን እኮ ፔሬድ አላህና መላእክቶቹ ረግመዋችሁ ገሃነም የሚከቷችሁ ከሆነ አላህና መሐመድ አላህና መላእክቶቹ የሚራገሙት ሙስሊሞችን ነው። ገሃነም የሚገቡትም ደግሞ ሙስሊሞች ናቸው። በእስልምና ተከታይና እስልምና ተከታይ ባልሆነ ሰው መካከል ግን የቅጣት ልዩነት እንዳለ ታውቃለህ አይደል? እስልምና ተከታይ የሆነ ሰው ኃጢአት ሲሰራ ለዛ ኃጢአቱ እሳት ውስጥ መግባቱ ማይቀር ነው። እንደዛ የሚል የለም ቁርአን ውስጥ። አንድ ማስረጃ አለ። ጥመት ጠማማ ሰው ሙስሊም መባል ይችላል መሐመድ? አዎ ሊጠም ይችላል እኮ ሙስሊም ሆኖ እኮ ኃጢአት ሰራ ማለት እኮ ጠመመ ነው። ወለድ ከበላ ለምሳሌ አሁን በእስልምና ኃጢአት ነው፣ እሳት የሚያስገባ ስራ ነው ይሄ። ግን ቅጣቱን ጨርሶ ወደ ሳይሆን ጥመት አንድ ጠማማ ሰው የጠመመ ሰው ሙስሊም መባል ይችላል? ኃጢአት የሰራ ሰው ጠማማ ሊባል አይችልም? አይደለም። ጥመትና ኃጢአት መስራት የተለያዩ ናቸው። ምክንያቱም ጥመት ማለት ወደ ክህደት የሚመራ ስለሆነ ማለት ነው። ግልጽ ነው። እኛ ችግር የለውም። በአንተ ባልከው ምን እንስማማለን። ጥመት ወይም ደግሞ ጠማማ ሰው
ሙስሊም ሊባል ይችላል። እሱ ያ ሙስሊም የተባለው ገሃነም ይገባል። ችግር የለውም እንቀበላለን እኮ ግን አንተ ባልከው አያስኬድ። ለዛ ነው አንተ ባልከው ስለማያስኬድ ነው። ኤኒዌይስ ግን አሁን እዚህ ጋር ስለ አላህ ባህሪያትና ስለ ስሞቹ እንምጣና የአላህ ባህሪያት ትርጉማቸው ይታወቃል አይደል? እጅ ማለት እሺ ምንድን ነው ትርጉሙ? እጅ ነው። ምን ትርጉም አለው እጅ? የእጅ ትርጉም እጅ ነው እኮ እንደኛ እንደ ፍጡራን አይነት እጅ አይደለም። በቃ እጅ አለኝ አለ አዎ አለህ ብለን እናጸድቃለን ነው። እንዴታው ግን አይታወቅም ነው። ለምን አልተብራራልንም? ኦኬ ስለዚህ እጅ ማለት ትርጉሙ የማይታወቅ ነው ማለት ነው ወይስ እጅ ማለት እጅ ነው ማለት ትርጉም ነው? ይሄ እኔ እንደገባኝ እንደዛ ነው። በቃ እጅ አለኝ ሲል አዎ እጅ አለህ ብለን ማጽደቅ ነው። ኦኬ ይሄ እሺ ይሄ እጁ ባህሪው ነው አይደል? አዎ ኦኬ ይሄ ባህሪው የሚጠቅመው ለምንድን ነው? ለምሳሌ ይመስለኛል ቁርአን ላይ አዳምን በሁለት እጆቼ ፈጠርኩት ይላል። ለመፍጠር ሊሆን ይችላል። እሺ በጣም ጥሩ። ስለዚህ እጁ የሚጠቅመው ለመፍጠር ነው። ባቱስ? ያን ልክ እንደ አዳም ግልጽ አድርጎ ስላልተናገረ አናውቀውም ነው የምንል፣ ምክንያቱም አላሳወቀንም። ስለዚህ አላህ ላይ ጥቅም የሚሰጥ እና የተገለጸ እጅ የተባለ ባህሪ ያለው ምን እንደሆነ የማይታወቅ ባህሪ ደግሞ ባት የሚባል ባህሪ አለው ያልገለጸ። ስለዚህ የሚታወቅ አላህ ማለት የማይታወቅና የሚታወቅ የባህሪ ውጤት ነው ማለት ነው አይደል? አላህ ማለት የሚታወቅና የማይታወቅ የባህሪ ውጤት ነው ማለት ነው። አዎ የሚታወቀውን ባህሪ ለኛ ያሳውቆናል። ደግሞ እኛ እንድናውቀው ያልፈለገን ባህሪ አላሳወቀንም። ይሄ እኮ ግልጽ ነገር ግን ይመስለኛል። አሁን እዚህ ጋር ምን መሰለህ? ኦኬ እነኚህም ባህሪያቶች የነቢያቱን አስተምሮ ዘን የመጣኸው ነቢያት አስተምሮታል ወይ ነው? ይሄን አስተምሮ ነቢያት እንደዚህ አይነት አስተምሮ ላይ አይደለም ፎከስ ያደረጉት ብዬ አምናለሁ። ምን ላይ ነው ፎከስ ያደረጉት? አንድና ብቸኛ የሆነን አምላክ በብቸኝነት ህዝቦች እንዲገዙ ከጣዖታትና ካልባሌ ነገሮች እንዲርቁ። ስለዚህ ስለ ባትና ስለ ግር አላወሩም ማለት ነው ነቢያት። ባት አምልኩ፣ ግር አምልኩ እንደዚህ ምናምን የሚል ላይ አይደለም ፎከሳቸው። ኮንሴፕቱ አይደለም። ስለዚህ አሁን አንተ በቂያማ ቀን አላህ የምታውቀው በባቱ ነው። ነቢያቶች ተመቃብር ሲነሱ ሌሎች ነቢያቶችን የተከተሉት አላህን በብረ የሚያውቁ ካደ ምን ምክንያቱም ምን አልከን አንተ? ነቢያቶች አሁን ስለ እግሩ ስለ ባቱ ምናምን ነገር ፎከስ አላደረጉም፣ አላስተማሩም። እነሱ አንድ አምላክ ተገዙ የሚል ላይ ነው ፎከስ ያደረጉት አልከን። ይህንን ባት እግር ምናምን ብሎ የነገረህ ሙሐመድ ከሆነ ነቢያቶች ከመቃብር የትንሣኤ ቀን ከመቃብር ስትነሱ አላህን የምንለዩበት በባቱ ነው። ነቢያቶች ያንን በባቱ ካላስተማሩ አላህ በመጀመሪያ ይመጣና እኔ ጌታችሁ ነኝ ሲል ነው ጌታችን አይደለህም ትሉታላችሁ። ጌታችሁን በምታውቁት ሲባል በባቱ ትላላችሁ። እናንተ ባቱን ስለምታውቁ ነው። ቀደምት ሙስሊም አለ ብላችሁ ስለምታምኑ ከሙሐመድ በፊት የነበሩ ደግሞ ስለ ባት ስላልተማሩ አንተም እንዳልከን እንዴት ነው በባት የሚለዩት? ያኔ እኮ እሱን በባት እንለየዋለን የሚል አስተምሮ የለም። አሁን እኮ አልተግባባንም። አለ አላህን በባት ነው የሚለዩት ነው። አላህ ይመጣል በመጀመሪያ በማታውቀው ቅርጽ፣ ከዛ ይመጣና እኔ ጌታህ ነኝ ይልሃል። አንተ ጌታችን አይደለም ብላችሁ ታባርሩታላችሁ። ከዛ ጌታችሁን በመምታውቁ ስትባሉ በባቱ ትላላችሁ። ከዛ ባቱ መጥቶ ገልጦ ሲያሳያችሁ ስጁድ ትወርዳላችሁ። እንደሱ የሚል ምንድን ሀዲስ ነው ያለ? ሀዲስ ላይ ያለ ቡሃሪ 7439 አንዴ ክፈተ ክርስቲያን አንፎርቹኔትሊ የምታውቁት በባቱ እንደሆነ የሚናገር ሀዲስ አለ። ሙሐመድ ተናግሯል። ጌታችሁን የምታውቁት በባቱ ነው ብሎ ተናግሯል።
ምን ይላል መሰለ the almighty will come to them in the shape other than the one which they saw the first time ጌታችሁ መጀመሪያ ጊዜ ካያችሁበት ቅርጽ በተለየ ቅርጽ ሆኖ ይመጣና እንደዚህ ይላችኋል ይላል። I am your lord እኔ ጌታችሁ ነኝ and they will say you are not our lord ሙሐመድ እናንተ ደግሞ ምን ብላችሁ ትክዱታላችሁ አላህን አንተ ጌታችን አይደለህም ትሉታላችሁ። and then it will be said to them ከዛ ለነሱ እንደዚህ ይባላሉ do you know any sign by which you can recognize him ሙሐመድ እንደምትባሉ ታውቃለህ አላህን የምትለዩበት አንዳች ምልክት ይኖር ይሆን ትባላላችሁ። they will say the shin አዎ አለ በባቱ እናውቀዋለን ይላሉ። and Allah will then uncover his shin ከዛ በኋላ አላህ ባቱን ይገልጣል። whereupon every believer will prostrate before him ከዛ በኋላ አማኞች ሁሉ ይሰግዱለታል ይላል። አሁን ይሄን የተገለጠውን ባት የት ነው ያያችሁት ሙሐመድ? ይሄንን ባቱን የት ነው ያያችሁት? የምትለዩት በባቱ ስለሆነ ማለት ነው። ከዚህ በፊት አይታችሁት ታውቃላችሁ? ምክንያቱም በቂያማ ቀን አላህን የምትለዩበት አንዳች ምልክት ይኖር የሆነ ተብላችሁ ስትጠየቁ አዎ አለ። ምንድን ነው? ባቱን። ከዛ በኋላ አላህ ይመጣና ባቱን ይገልጣል። እናንተ ሱጁድ ትወርዳላችሁ ማለት ነው። በጣም ጥሩ። ስለዚህ የአላህ በቂያማ ቀን መለያ ባቱ ነው ማለት ነው አይደል? ስለዚህ ያን ባቱን የት ነው ያያችሁት? ከዚህ በፊት ነው እስከ ቂያማ ቀን ድረስ ነው እንግዲህ። እኔ ሐዲስ አላውቀውም ይቅርታ። ኦኬ ያዘው። ለማንኛውም እጅግ ብዙ ቦታ ነው ያለው። ባስ ሲገለጥ ሰጋጆች ወደ መስገድ የሚጠሩበት እና የማይችሉበት ቀን የሚለውን አስተምሮ ሰምተው ከሆነ ነቢያቶች ያስተማሩት አምላካችን ነቢያቶች ያስተማሩት ነው የምትሉ ከሆነ ሙስሊሞች ያ አምላካችን ያላችሁት አካላቶች እንዳሉት ይታመናል። እነኛ አካላቶቹ ግን መሐመድ የተናገራቸው ውስን ናቸው። ባት፣ እግር፣ ሁለት እጅ፣ አንዳንዴ ሁለት ቀኝ እጅ ይኖረዋል የሚል አለ ሐዲስ ላይ ታዊል ያደርጋሉ። እሱ ጋር ሲመጡ አይደል ነው ግራና ቀኝ እጅ ግራና ቀኝ ያለው የሚሄድ የሚመጣ የሚታይ ከሆነ እሱ ግዙፍ አካል ነው ብለን ነው የምናምነው እኛ። ይሄ የፈጣሪ ባህሪ ነው የፍጡር ባህሪ ነው እንጂ ፈጣሪ ባህሪ አይደለም ብለን ነው የምናምነው። መታየት የሚችል መሄድ መምጣት የሚነገርለት የሚታይ ግራና ቀኝ ያለው ፊትና ኋላ ያለው እርሱ የፍጡር ባህሪ ነው። ምክንያቱም ዳይሬክሽን እና ዳይሜንሽን ተሰጠኸው በኋላ በፍጡራን ካካበብከው በኋላ ፈጣሪ ሊሆን አይችልም። መጠን ከሰራለት በኋላ ማለት ነው አንዴ። ስለዚህ ይህንን በባህሪው ይሄ እንደዚህ የሆነው አካል በባህሪው እንደዚህ የሆነው አካል አሉት የተባሉት አካሉ እግር ነው፣ ባት ነው፣ እጅ ነው፣ ጣት ነው፣ ፊትና የተወሰኑ ፊት አካባቢ የሚገኙ በሰውኛ በአላህ ላይ ግን ምን ላይ እንደሚገኙ ባይታወቁም አይን እንዳለው የሚያምኑ አሉ። አይኑ ፊቱ ላይ ይገኝ እግሩ ላይ ይገኝ አይታወቅም። ይሄን ብቻ ነው ወይ ነቢያቶች ያስተማሩት? ከ124,000 ነቢያት፣ ረሱል፣ መልእክተኞች ምናምን ተደምረው ያላነሰ ለእያንዳንዱ ሀገር በገዛ ቋንቋው መልእክተኛ ልከናል ብለው ስለሚያምኑ ቁርአኑ ማለት ነው። ለምሳሌ ኢትዮጵያ ውስጥ ብቻ ከ86 በላይ ብሔር ብሔረሰብ አለ። ለዚህ ሁሉ ብሔረሰብ እንግዲህ በራሱ ቋንቋ በራሱ መልእክተኛ ተልኮለታል እንደ እስልምና አስተምሮ አይደለም። ኢትዮጵያ ውስጥ ላሉ ብሔር ብሔረሰቦች እንደው እንደ ኢትዮጵያ እንኳን አንድ የተላከም የለም። አክቹዋሊ ይሄ ሁሉ መጥተው ያስተማሩት ስለ ባት ብቻ ነው ወይ? ስለ እግር ብቻ ተረከዝ ብቻ ነው ወይ? ስለ እጅና ጣት ብቻ ነው ወይ? ይሄንን ደግሞ መሐመድ የተናገረው አይደለም ወይ? እነኚህ ላይ ተዊልም ማድረግ ከእስልምና ያስወጣል። አንዷን ማስተባበል ከእስልምና ያስወጣል። ቅድም ከፍተን እንዳነበብንላችሁ አንዷን ዲናይ ማድረግ ተዊልም ማድረግ ሜታፎር ነው ብሎ እንትን ማለት ከእስልምና ያስወጣል። እስከዛሬ ያስተማሩት ይሄን ብቻ ነው። ነቢያቶች ይሄን ብቻ ነው የተናገሩት። ደግሞም ያ አካሉ የተያዘ ነው፣ የተገጣጠመ ነው፣ የተለያየ ነው፣ አይታወቅም።